ማዕከላዊ ኢትዮጵያ ከአደረጃጀት ሽግግር ወደ ልማት ማዕከል በሚል መሪ ቃል በማዕከላዊ ኢትዮጵያ ብሔራዊ ክልላዊ መንግስትና በኢትዮጵያ ፕሬስ ድርጅት ትብብር የተዘጋጀውን የፓናል ውይይት ለመታደም እንኳን በደህና መጣችሁ። አንጋፋው የኢትዮጵያ ፕሬስ ድርጅት ለተለያዩ ተቋማት የተለያዩ የሚዲያና የኮሚኒኬሽን ስራዎችን እንደሚሰራ ይታወቃል። በዚህ መነሻነት በሀገራችን እየተሰሩ ያሉ የብዝሃ ዘርፍ ሀገራዊ ስኬቶችን የማስተዋወቅ ሀገራዊ ተልዕኮን በመውሰድ ከተለያዩ ክልሎች ጋር እየሰራ ይገኛል። የዛሬው መድረክ በዋናነት በማዕከላዊ ኢትዮጵያ ክልል የተሰሩ የብዝሃ ዘርፍ ኢኮኖሚያዊ አገራዊ ስኬቶችን ለማስተዋወቅ የተዘጋጀ ነው። በዚህ መሰረት የፓናል ውይይታችን በማዕከላዊ ኢትዮጵያ ክልል የለውጡ ገፊ ምክንያቶች፣ ከለውጡ ወዲህ የተሰሩ አንኳር ስራዎችና የተመዘገቡ ስኬቶችን እንዲሁም ቀጣይ ህልምና ትልምን የሚዳስስ ይሆናል። በፕሮግራማችን መሰረት የፓናል ውይይታችን የሚጀምርበት ሰዓት ላይ ደርሰናል። 3 ርዕሶች ናቸው ዋናው ለዛሬ ለውይይት የለውጡ ገፊ ምክንያቶች፣ ከለውጡ በኋላ ደግሞ የተመዘገቡ ስኬቶችና ለወደፊት ደግሞ ያለን አጠቃላይ ዝግጅት ምን ይመስላል የሚል 3 ዋና ዋና ጉዳዮች አሉ። በዚህ መሰረት የመጀመሪያው መነሻ ጽሑፍ አቅራቢ አቶ ስንታየሁ ወልደ ሚካኤል የለውጡ ገፊ ምክንያት በሚል የተዘጋጀው ርዕስ ላይ እንዲያቀርቡ እጋብዛለሁ። እንግዲህ በሀገራችን ኢትዮጵያ ይሄኛው ለውጥ በዋናነት ሲወሰድ ወደ 3ኛው ለውጣችን ነው። የ1966 ለውጥ አለ፣ የ1983 ዓመተ ምህረት ለውጥ አለ። ይሄ የ2010 ዓመተ ምህረቱን ለውጥ ነው እንወስደው ማለት ነው። 2010 ዓመተ ምህረት የለውጡ ገፊ ምክንያቶች ምንድን ናቸው የሚለውን እናያለን ማለት ነው። እንግዲህ ብዙ ጊዜ ተመላልሰን እያየን የቆየናቸው ናቸው፣ ግን ዋና ዋና ለዚህ ውይይት የሚሆኑትን ብቻ ለማንሳት እሞክራለሁ። እንግዲህ የለውጡ ገፊ ምክንያቶች በጣም በርካታ ናቸው። በርካታ ገፊ ምክንያቶች ናቸው ያሉት። ሁለተኛው ደግሞ ለዘመናት የተከማቹና ሲዳፈኑ የቆዩ ምላሽ የተነፈጋቸው ኋላ ኋላ ደግሞ ህብረተሰቡን ያስቆጡና ወደ አመጽ ያመሩ የህዝብ ጥያቄዎች ናቸው። የለውጡ ገፊ ምክንያት የሚባሉት በጥቅል ስንገልጻቸው ምላሽ ሳያገኙ የቆዩ የተዳፈኑ፣ ለረዥም ጊዜ ሲንከባለሉ የቆዩ በኋላ ህብረተሰቡን ወደ አመጽ ያመሩ የተከማቹ የህዝብ ጥያቄዎች ናቸው ብሎ ማስቀመጥ ይቻላል። ጠቅለል አድርገን ለማየት እነዚህን ጥያቄዎች በፖለቲካ፣ በመልካም አስተዳደርና ዴሞክራሲ እንዲሁም በኢኮኖሚያዊ ምክንያቶች ላይ ጠቅለል አድርገን እናያለን። ፖለቲካዊ ምክንያቶች ብለን ስንወስድ ለዘመናት በሀገራችን ከ2010 በፊት ለዘመናት የዘለቀ የፖለቲካ ስብራትና ከስርዓቱ አጠቃላይ ብልሽት የመነጩ የዴሞክራሲ ምህዳር መጥበብ ነው ዋናው ምክንያት ማለት ነው። እንግዲህ ለዘመናት የቆየ የፖለቲካ ስብራት ስንል በኢትዮጵያ አንዱና መሰረታዊ ፖለቲካዊ ስብራታችን የሀገረ መንግስት ቅቡልነት ችግር ነው። የሀገረ መንግስት ቅቡልነት ችግር ስንል ኢትዮጵያ ውስጥ ሀገረ መንግስት ምስረታው ኃይልን መሰረት ያደረገ ነው። ህብረተሰብ በራሱ ተወያይቶ ተግባብቶ ወክሎ በህብረተሰቡ ይሁንታና ሌጂቲመሲ አግኝቶ የተመሰረተ ነው የሚል የእምነት ችግር ያለበት ነው። ስለዚህ ሀገረ መንግስቱ የሌጂቲመሲ ጥያቄ አለበት። ይሄ አንዱ ሀገረ መንግስት ላይ ያለን የተግባቦት ችግር አንዱ የፖለቲካ ስብራታችን ነው። ሌላኛው ስብራታችን የተቋማት ግንባታ ተግዳሮት ነው የነበረው። እነዚህ ተቋማት በማንነት በዘመድ በተለያየ መረብ የተጠለፉና ነፃ ገለልተኛና ፍትሃዊ አገልግሎት የማቅረብ አቅማቸው ጥያቄ ውስጥ የገባ ተቋማት ናቸው ማለት ነው። ሌላው ከለውጡ ዋዜማ ወደ ኋላ ያለውን ጊዜ ወስደን ስናይ በሀገራችን የተስተዋሉ የመሪነት ፈተናዎችም ሌላው የለውጡ ገፊ ምክንያት ናቸው። እንግዲህ አብዛኛውን
የመሪነት ፓርት የሚወስደው ፓርቲው ነው የነበረው። የመንግስትና የፓርቲ ስራዎች ድንበር አልነበራቸውም። በጣም የተቀላቀለ ነው የነበረው። የፓርቲው አደረጃጀት ግን እጅግ አግላይ ነው የነበረው። ለአብነት በኢትዮጵያ ውስጥ 5 ክልሎች በውሳኔ ሰጭነት የመወከል ዕድል አልነበራቸውም። ሀገሪቱን የሚመሩት 4 ክልሎች ናቸው ለስም። ፓርቲው 4 ክልል ላይ ይኑር እንጂ አሁንም ይመራ የነበረው ኤሊት የአንድ ክልል ነው የነበረው። እንግዲህ በኢትዮጵያ ውስጥ 5 ክልሎች የማይሳተፉበት ውሳኔዎች ይካሄዳሉ ማለት ነው። የመፈጸም እንጂ የመወሰን መብት አልነበራቸውም ማለት ነው። ይሄ በተያያዥ እስከ ታችኞቹ መዋቅሮች መጥተን የደቡብ ብሔር ብሔረሰቦችን ማየት እንችላለን ማለት ነው። በዚሁ ፓርቲ አደረጃጀት ውስጥ በስራ አስፈጻሚና በማዕከላዊ ኮሚቴ ውስጥ ይወከሉ የነበሩ የደቡብ ብሔር ብሔረሰቦች አመራሮችንም ወስደን ብናይ በጣም ጥቂት ነው የነበሩት። ምናልባት ከ56ቱ 8 10 ከዛ የሚበልጥ ብሔረሰብ የማይወከልበት ሁኔታ ነው የነበረው። ስለዚህ በጣም መሰረታዊ የሚባል የውክልና የውሳኔ ሰጭነት ውክልና ጥያቄዎች ነበሩበት ማለት ነው። በዚህ ምክንያት የማንነት የእኩልነትና ልዩ ልዩ የአደረጃጀት ጥያቄዎች በክልላችን ደቡብ ብሔር ብሔረሰቦች ላይ በቀድሞ በከፍተኛ ሁኔታ የተነሳበትን ሁኔታ እናያለን ማለት ነው። አንዱ የኢፍታዊነት ችግር ነው የነበረው። ሁለተኛው ደግሞ ኢንሴኪሪቲ ይሰማ ስለነበረ ነው። ኢፍታዊነት ስንል የስልጣን ኢፍታዊነት፣ የሀብት ኢፍታዊነት፣ የመረጃ ኢፍታዊነት፣ የመሰረተ ልማት ኢፍታዊነት፣ የከተሞች እድገት ኢፍታዊነት፣ ብዙ ኢፍታዊነቶች ይስተዋሉ ነበር ማለት ነው። ሌላው የዴሞክራሲ እንግዲህ ተዋንያን ተሳትፎ እየተገደበ የመምጣት ችግሮች ነበሩ። በሀሳብ ልዩነት ምክንያት የሰዎች እስር፣ ስደት፣ ቶርቸር የመሳሰሉ ጉዳዮች ሌሎች መሰረታዊ የህዝብ ጥያቄን ያነሱ ናቸው። እንግዲህ የሞግዚት አስተዳደርም ነበረን። ይሄ ማንክደው ማለት ነው። ምናልባት ደቡብ ክልል ራሱ ሲመሰረት ጀምሮ የተመሰረተበት መንገድ ጥያቄ ነበረው፣ ግፊት ያለበት፣ ህዝቡ በአግባቡ ያልተወያየበት ያልተግባባበት ነው የሚል በአንድ በኩል ጥያቄዎች ነበሩት። በሌላ በኩል ደግሞ ውሳኔ አሰጣጥ ላይ ደግሞ እጆች ነበሩ። ምንም ጥያቄ የለውም። ምናልባት ዞን አስተዳዳሪዎችን መጥተው የሚያሸማቅቁ የሌላ የፓርቲ ከፍተኛ አመራሮች ነበሩ። ይሄ የአጭር ጊዜ ትውስታችን ነው። እታች ተቀምጠው አንገታቸውን እያነቃነቁ ወይም እንዲያሉ ውሳኔዎች የሚያስቀይሩበት የውሳኔ ጣልቃ ገብነት ችግሮች እንደነበሩ ማየት ይቻላል ማለት ነው። እነዚህን ችግሮች ደግሞ ሊፈታ የሚችል ሊያሻሽል የሚችል የፖሊሲ የስትራቴጂ አቅጣጫዎች የማስቀመጥ የሀሳብ ድርቀት ገጥሞት ነበረ ፓርቲውን። በዚህ ምክንያት እነዚህን ሀሳቦች ማስተናገድ አልቻለም። የሰብአዊና ዴሞክራሲያዊ መብት ጥሰቶች የመሳሰሉ ጉዳዮች እጅግ መሰረታዊ ናቸው። በፌዴሬሽን ምክር ቤት ኦዲት ተደርጎ ነበር ከለውጡ በኋላ። የአስፋልት የአየር መንገድ የቴሌ ኢንፍራስትራክቸር በጣም በከፍተኛ ሁኔታ ችግሮች የነበሩበት ነው፣ የዩኒቨርሲቲ ስርጭትን ጨምሮ። ለአብነት አንዱን ላንሳ። የአስፋልት ከቨሬጅ በክልሎች መካከል ኦዲት ሲደረግ አንዱ ላይ 90+% ሽፋን ሲኖረው አንዱ ላይ ግን 30% ሽፋኖች ናቸው የነበሩት ማለት ነው። ይሄ የልማት የመሰረተ ልማት የተጠቃሚነት ኢፍትሐዊነት ሌላኛው በጣም ገፊ የነበሩ ጉዳዮች ውስጥ የሚታዩ ናቸው ማለት ነው። ስራ ዕድል ጥያቄዎች በጣም የገፉ ነበሩ። ኢኮኖሚ ውስጥ አሁንም የንግድ ሚዛን በጣም ከፍተኛ ችግር ነው የነበረው። አምራች ዘርፉ ከፍተኛ ችግር ውስጥ ወድቆ ስለነበር የዶላር የማግኘት አማራጮች በጣም ችግር ውስጥ ወድቀው ነበር። ቢሮክራሲ መንዛዛት ነበረ። ፕሮጀክት ማኔጅመንታችን አደጋ ውስጥ ወድቆ ነበር። በጣም ውጤት የሚያመጡ ተብሎ የተጀመሩ የማዳበሪያ ፕሮጀክቶች የህዳሴ ግድብን ጨምሮ ችግር ውስጥ የወደቀበት ሁኔታ ነበር። ገቢ ማሰባሰብ፣ ከሁሉ በላይ የኢኮኖሚ የጀርባ አጥንት የሚባል የግሉ ዘርፍ የተዳከመበት፣ እኩል የመወዳደር እድል ያጣበት ሁኔታዎች ዋና ዋና ለለውጡ ገፊ ምክንያቶች ነበሩ። በዋናነት የፍትሃዊ ተጠቃሚነትና ማክሮ ኢኮኖሚ ላይ የነበሩ ችግሮች ተዳምረው ለውጡን እውን ያደረጉ ችግሮች ናቸው ማለት ይቻላል። አመሰግናለሁ።
ወደ ሁለተኛው መነሻ ጽሑፍ አቅራቢ ወደ ዶክተር ዳዊት ሀይሶ እንሄዳለን። አመሰግናለሁ ክቡር ፕሬዝዳንት። ከዚህ በፊት ከፉክክር ወደ ትብብር ከመነጣጠል ወደ መተባበር ሊያሸጋግር የሚችል ፍልስፍናዎች መከተል ችለናል ማለት ነው። ከዚህ አንጻር አንዱ የሌላውን ስኬት የሚደግፍበትና አፕሪሼት የሚያደርግበት ሁኔታ ተፈጥሯል ማለት ነው። ሶስተኛ ብዝሃ ዘርፍ ኢኮኖሚ ሪፎርም ሆሊስቲክ የሆነ እይታ በመያዝ ኢኮኖሚ ሪፎርሞች ተጀምሯል። አራተኛ ላይ ቀጣይነት ያለው የተቋማዊ ሪፎርም ተደርጓል። አምስተኛ ላይ ሀቀኛ ፌዴራላዊ ስርዓት ከሁሉ ለሁሉና በሁሉ የሆነች አገር ለመመስረት ሰፊ መደላደልና መሰረት ተጥሎ ተግባራዊ ተደርገዋል ማለት ነው። የተወሰኑትን ከብዝሃ ዘርፍ ኢኮኖሚ ጋር አያይዤ ለማንሳት እሞክራለሁ። አንድ አገር ሬዚለንት ሆና ራሷን ተቋቁማ መቀጠል የሚችለው ሁለት መሰረታዊ ነገሮች በቋሚ መሰረት ላይ መገንባት ስትችል ነው። አንደኛ ምግብ ሉዓላዊነት፣ ሁለተኛ ኤነርጂ ሉዓላዊነት። ስለዚህ ምግብና ኤነርጂ ሉዓላዊነት ያላረጋገጠች አገር የራሷን ሕልውና ማስቀጠልም መቋቋም አትችልም። ከዚህ አንጻር አጠቃላይ ኢትዮጵያ ውስጥ ምርትና ምርታማነት ከማሳደግ አንጻር ሰፊ ስራዎች ተሰርተዋል። ከዚህም አልፎ ተርፎ ከዚህ በፊት በእርዳታ ሲገባ የነበረ ስንዴ በአገር ውስጥ የመተካትና ከመተካትም አልፎ 2015 ላይ ወደ ኤክስፖርት የተሸጋገርንበት ሁኔታ ነው አለ። ከዚህ አንጻር ወደ ክልላችን ወደ ማዕከላዊ ኢትዮጵያ ስንመለስ አጠቃላይ ወደ 58% የሚሆኑ መሬት ማረስ ተችሏል። በእነዚህ በታረሱ መሬቶች ላይ ደግሞ ምርትና ምርታማነትን በከፍተኛ ሁኔታ ማሳደግ ተችሏል ማለት ነው። ፕላን ቢሮ ያጠናቀረው መረጃ እንደሚያሳየው የበቆሎ ምርት ብቻ ከዚህ በፊት 35 ኩንታል በአማካይ ሲገኝ የነበረው አሁን በአማካይ 55 ኩንታል በሄክታር ማግኘት ተችሏል። ሞዴል አርሶ አደሮችና በክላስተር በሚያመርቱበት አካባቢ ወደ 75 አካባቢ የተደረሰበት ሁኔታ አለ። ስንዴ በምናይበት ወቅት ላይ ስንዴ ትኩረታችን ወደ ገበያ ከማድረግ አንጻር ልዩ ትኩረት ግብዓት አቅርቦት በመስራት ወደ አማካይ 42.5 ኩንታል የስንዴ ምርት ማድረስ ተችሏል። ይህም ምርታማነት አጠቃላይ ከኢትዮጵያ አንጻር ሲታይ በጣም የሚደነቅና ግንባር ቀደም እንደሆነ ማየት የሚቻል ነው ማለት ነው። ከዚህ ምርትና ምርታማነት መጨመር ብቻ ሳይሆን በሚመረተው ምርትና ምርታማነት አርሶ አደሩ ተጠቃሚ መሆን አለበት፣ ተመጣጣኝ ዋጋና ግብይት ስርዓት ማግኘት አለበት በሚለው አጠቃላይ 4000 በላይ የሆኑ ህብረት ስራ ማህበራቶችን በመተንተን ግብዓቶቻቸውና ምርቶቻቸውን በተቀናጀ መንገድ እንዲያገኙና ለገበያ እንዲያቀርቡ ማድረግ ተችሏል ማለት ነው። ከዚህም በመሻገር ወደ ኢንዱስትሪ በምንሄድበት ወቅት ላይ በለውጡ ማግስት ብዙ ኢንዱስትሪዎች ወደ መዘጋት የደረሱበት ሁኔታ አለ። እነዚህ ትልቁ ማነቆ የነበረው አንዱ የኤነርጂ ኃይል አቅርቦት፣ ሁለተኛ ፋይናንስ አቅርቦት፣ ሶስተኛ የግብይት ትስስርና ማሽነሪ አቅርቦቶች ከፍተኛ ማነቆ ከመኖራቸው አንጻር የተቋቋሙ ኢንዱስትሪዎችም የማምረት አቅማቸው ከ50% በታች የነበሩበት ሁኔታ አለ ማለት ነው። ኢትዮጵያ ታምርት በሚለው ንቅናቄ በአገር አቀፍ ደረጃ እነዚህ ችግሮችን ለመፍታት በተደረገው ርብርብ በአገር አቀፍ ደረጃ የማምረት አቅም ከ46 ከነበረበት ወደ 66.3% ማድረስ ተችሏል ማለት ነው። ከዚህ አንጻርም በማዕከላዊ ኢትዮጵያ በተደረገው አጭር ጊዜ ውስጥ እነዚህ ችግሮችን ለመፍታት በተደረገው ርብርብና ትብብር
አጠቃላይ 43% ከነበረበት በአሁኑ ወቅት ላይ 65 ማድረስ ተችሏል ማለት። ይህ ብቻ አይደለም። ኤክስፖርታችን 3 ቢሊዮን ዶላር አካባቢ ነበረ። 7 ዓመታት ውስጥ ወደ 10 ቢሊዮን ዶላር የደረስንበት ሁኔታ አለ። ያም በ3 እጥፍ ከዚህ በፊት ከነበረበት ያደገበትና ሌሎች የንግድ ሚዛን የቀነሰበት ሁኔታ ማየት እንችላለን ማለት ነው። በማዕከላዊ ኢትዮጵያ ክልል በሚታይበት ውስጥ ላይ 2011 ላይ የነበረው ገቢ አጠቃላይ 6.5 ቢሊዮን ነው ማለት ነው። የውስጥ ገቢ አልሞስት የለም ማለት ይቻላል ማለት። በአሁኑ ወቅት ላይ የ10 ወር ብቻ የዚህ ዓመት የ10 ወር ብቻ በ3 እጥፍ አድጎ 21 ቢሊዮን ብር የመሰብሰብ ተችሏል ማለት። ይህም ክልሉ 3ኛ ደረጃ በጣም ተረስቶ የነበረና ብዙ ሀገራቶች ስትጠቀም የነበረችው እኛ ሀገርም ሰፊ ፖቴንሻል ያለው ቱሪዝም ሴክተር። ቱሪዝም ሴክተሮች መዳረሻ በማልማት ከተሞቻችን ውብ በማድረግ ሆቴሎቻችን በማሳመር የውጭና የውስጥ አገር ቱሪስቶች እንዲጎበኙ ገቢ እንዲያስገኙና ስራ ዕድል እንዲፈጥሩ ከፍተኛ ውጤት ማስመዝገብ ተችሏል ማለት ነው። በኢትዮጵያ ደረጃ በ6 ወር ብቻ ባለፈው 2.6 ቢሊዮን ዶላር ማግኘት ተችሏል ማለት ነው። ይህ ገቢ ኢትዮጵያ ከዚህ በፊት ሙሉ ኤክስፖርት ጋር ሲታይ ወደ 90% የሚሆን እድል ሳንጠቀምና ሳናገኝ ትኩረት ሳንሰጥ ያለፍነው ነው ማለት ነው። በማዕከላዊ ኢትዮጵያም ወደ 54 መዳረሻዎችን መልሶ በማልማትና ደረጃቸውን በማሻሻል ባለፉት 10 ወራት ብቻ 1.1 ቢሊዮን ብር ገቢ ማግኘት ተችሏል ማለት ነው። ይህ ገቢ ደግሞ የመንግስትን ገቢና ሌሎችን ነገር ከማሳደግ አንጻር ቀላል ፋይዳ ያለው አይደለም። 24,000 የሚሆኑ ዜጎችም ከዚህ ሴክተር ስራ ማግኘት የቻሉበት ሁኔታ ነው። 547,000 አካባቢ ሰዎች ክልሉን የጎበኙበት ማየት ይቻላል። መጨረሻም እነዚህ ነገሮች ዘመኑ የደረሰበት በዲጂታል ማዕቀፍ መታቀፍ አለበት። ከዚህ አንጻር ዜጎች ዘመናዊ መታወቂያ ኖሯቸው አገልግሎቱን ቀልጣፋና ተደራሽ አገልግሎት እንዲያገኙ ለማድረግ ዲጂታል መታወቂያ በኢትዮጵያ ውስጥ በስፋት እየተተገበረ ነው። በዚህ በማዕከላዊ ኢትዮጵያም 3 ሚሊዮን የሚሆኑ ዜጎች ዲጂታል መታወቂያ ተጠቃሚ ሆነዋል። ዲጂታል ፋይናንስ ተጠቃሚ ሆነዋል። አገልግሎቶችን በአንድ ቦታ በመሰብሰብ በመሶብ አደረጃጀት መስጠት ተጀምሯል። ከዛም አልፎ ጠቅለል ስናደርግ አሳታፊ እድገቱ አሳታፊና የሁሉ ሰው ተጠቃሚ እንዲሆን ለማድረግ ገጠርና ከተማ ውስጥ የድሆችን ቤት ማደስ፣ በሴፍትኔት ፕሮግራም አቅም ላነሳቸው ልዩ ድጋፍ ማድረግና ሴቶች ተጠቃሚነት ከማረጋገጥ አንጻር በየዘርፉ ወደ 42% የሚሆኑ ሴቶች ተሳትፏቸው እንዲጎለብት ማድረግ ተችሏል ማለት ነው። ጠቅለል ስናደርገው በኢንዱስትሪ ዘርፍ ላይ ከማምረት አቅም ከማሳደግ አንጻር፣ ግብርና ላይ ምርትና ምርታማነት ከማሳደር አንጻር፣ ቱሪዝም ላይ ከቱሪዝም የምናገኘው ገቢና ሌሎች ኢኮኖሚ ጥቅማጥቅም ከማግኘት አንጻርና ማህበራዊ ዘርፍ ላይ የተገኙ ለውጦች ኢትዮጵያን ቀና ቀና ያደረጉና ክልሉንም ደግሞ የልማት ማዕከል ያደረጉ ከመሆናቸው አንጻር ይህ ውጤት እንዲገኝ ላደረጋችሁ ሁሉም ምስጋናዬን እያቀረብኩ በዚህ ላይ ጨርሳለሁ። አመሰግናለሁ። የቀጣይ አቅራቢው የቀጣይ ህልምና ትልም በዶክተር ዴላሞ ይቀርብልናል። መልካም ዕድል። የኔ ርዕስ ሁለት ወንድሞቼ ባቀረቡት ላይ መሰረት አድርጎ ነው የሚነሳው። በእነዚህ ስኬቶች ላይ መነሻ በማድረግ በማዕከላዊ ክልላዊ መንግስት የሚኖረው ትልሞችና ህልሞች ምንድን ናቸው የሚለው ነው የኔ ርዕስ። ትልም ስንል በሰው ግለሰብ ሊሆን ይችላል፣ ተቋም ሊሆን ይችላል፣ ድርጅት ሊሆን ይችላል፣ ማህበረሰብ ሊሆን ይችላል፣ ሀገር ሊሆን ይችላል፣ ወይም ክልላዊ መንግስት ሊሆን ይችላል።
ወደፊት ሊደርስበት የሚፈልጋቸው ራዕዮችና ዓላማዎችን ማመላከት ማለት ነው። በአጭሩ ማዕከላዊ ኢትዮጵያ ክልል መንግስት በሚቀጥሉት ረዥም ዓመታት ውስጥ ምን አሳካለሁ የሚል ምኞቶች ናቸው ያሉት። ያ ማለት ነው በአጭሩ የማርቲን ሉተር ኪንግ በ1960ዎቹ ውስጥ በአሜሪካ ላይ የሲቪል ሙቭመንት ሲንቀሳቀስ 4 ጉዳዮች ነበሩ። ወደፊት በአሜሪካ ይሄ እንደሆን ይመኛለሁ ምኞቱን ነው የገለጸው። ስለዚህ ትልም ድሪም ነው፣ ትልም ቪዥን ነው፣ ትልም አስፓሬሽን ነው ማለት ነው። ትልም በእንግሊዝኛ ኢንተርቼንጀብል፣ አብዛኛው ጊዜ ድሪም የሚለውን ነገር እንወስደዋለን። ማርቲን ሉተር ኪንግ ምንድን ነው ያለው? ሰዎች በባህሪያቸው ነው እንጂ መመዘን አለበት፣ በቀለም መሆን የለበትም። አንዱ ድሪም እሱ ነበር። ሁለተኛ ድሪም የዘር መድሎ መኖር የለበትም የሚል ድሪም ነበረው። ይሄ አነሳስቷል። አሜሪካን እንዳለ ሙቭመንት ነው የፈጠረው። ሶስተኛ ፍትህና ነፃነት ሊኖረን ይገባል የሚል ነበረው ማርቲን ሉተር ኪንግ ማለት ነው። ስለዚህ ከዚህ አንጻር ይሄ የረዥም ጊዜ ድሪሙን ነው ያየነው፣ ትልሙን ነው ያየነው። እሱ ግን አላሳካም። ተሳካ የሚባለው ብዙ ጊዜ የኦባማ ፕሬዚዳንሻል ታይም ጊዜ ነው። የማርቲን ሉተር ኪንግ ድሪሞች ተሳክቷል ተብሎ ከሚወሰዱት አንዱ የኦባማ ወደ ፕሬዚደንሻል ፖዚሽን ለመምጣት ጉዳይ ነው። ይህንን ልምድና ተሞክሮ ካየን ትልም ወይም ራዕይ ምንድን ያላቸው፣ ድሪም ምንድን ያላቸው? አንዱ የወደፊት እይታ ያሳያል፣ ያመላክታል። 2 አቅጣጫን የሚያሳይ ነው። 3 በሰዎች ውስጥ ተነሳሽነትን ይፈጥራል። 4 ረዥም ጊዜ የሚፈጅ ነው፣ በአጭር ጊዜ አይደለም። ሌላ ግቦችን የሚወልድ ነው። ግቦች ከህልም ነው የሚወለዱት። አጭር ምሳሌ፣ አንድ ተማሪ ዶክተር ይሆናለሁ ቢል፣ ሳይንቲስት ይሆናለሁ ቢል፣ ዶክተርና ሳይንቲስት ማለት ህልም ነው ወይም ድሪም ነው። በእያንዳንዱ ሳብጀክት ላይ ከ50% ማስመዝገብ አለበት ካለ የዓመቱ ግብ ነው። ወደ ዶክተሬት ለመሄድ ግቡን ዛሬ አስቀምጧል ማለት ነው። ሌላው አንድነትን የሚፈጥር ነው፣ ኃይል የሚያሰባስብ ነው ትልም። ማርቲን ሉተር ኪንግ ግን አይታችሁታል፣ የአሜሪካን ሲቪል ሙቭመንት በዓለም ላይ ማለት ነው። ስለዚህ ከዚህ አንጻር ኃይል የሚያሰባስብ ነው። ሌላው ተስፋ የሚሰጥ ነው ለሰው ልጅ። የማዕከላዊ ኢትዮጵያ ክልል ትልሞች ለቀጣይ በፖለቲካ፣ በኢኮኖሚ፣ በማህበራዊ ተስፋ የሚሰጥ ነው። ለዛም ነው ኃይል የሚያሰባስበው ማለት ነው። ይሄ አንዱ መሆን እንዳለበት እናለን ማለት ነው። ስለዚህ የክልላችን የፖለቲካ ትልሞች እስኪንየው ይህ ማዕከላዊ ኢትዮጵያ ክልል በረዥም ጊዜ ውስጥ ሊደርስበት የሚመኘው ምንድን ነው? አንዱ የዲሞክራሲ ስርዓት ማጠናከር ነው። የዘንድሮ ምርጫ አንዱ ግብ ነው፣ የዛኛው ማሳካያ ግብ ነው። በራሱ ኢንድ አይደለም። በማዕከላዊ ኢትዮጵያ ውስጥም ሆነ በሀገር ደረጃ የዲሞክራሲ ስርዓት መገንባት፣ የተሻለ ዲሞክራሲ ይገነባለሁ ለምለው አንዱ ምንድነው? ድሪም ነው ማለት ነው በማዕከላዊ ኢትዮጵያ። ይሄ ጊዜ የሚወስድ ነው። ዲሞክራሲያዊ ስርዓት መገንባት ኦቨርናይት በአንድ ምርጫ የሚሳካ የሚያል ጉዳይ አይደለም። ሁለተኛ በክልላችን አንዱ ድሪም ብለን ወይም ትልም ነው ብለን የምንወስደው መልካም አስተዳደር ማስፈን ነው። አገልግሎት አሰጣጦቻችን ዲጂታላይዝ ማድረግ፣ እነዚህ ወደ ተግባር ወደ ግብ ይቀየራሉ ማለት ነው። መሶብ አገልግሎት የምንላቸው ጉዳዮች፣ ቅልጥፍና ያለበት አገልግሎት፣ ሙስና የሌለበት አገልግሎት፣ እነዚህ ግቦች ናቸው። ትልም አይደለም። ትልሙ በክልላችን መልካም አስተዳደር በማስፈን የዜጎችን እርካታ ማረጋገጥ። ይሄ ጊዜ ይወስዳል። ሶስተኛ ሰላምና ማረጋጋት ያለበት ክልል ማድረግ ነው። ሌላው ክልላችን የ10 ብሔር ብሔረሰቦችና ህዝቦች ክልል እንደመሆኑ በብሔርና የባህል እኩልነትን ማረጋገጥ፣ የሁሉንም ብሔረሰቦችና ብሔረሰቦች ህዝቦችን የብሔር እና የባህል እኩልነት ቋንቋ፣ በዚህ መልኩ አንዱ የፖለቲካ ትልም እንደሆነ ማየት ያስፈልጋል ለማለት ነው። ሌላኛው ትልም በፖለቲካ መስክ ላይ የወጣቶችና የሴቶች ተሳትፎ ማሳደግ ነው። ሌላው ማዕከላዊ ኢትዮጵያ የፌዴሬሽኑ አካል ነው። ኢትዮጵያ በፌዴሬሽን ምክር ቤት ውስጥ ብዙ የፌዴሬሽን አካላት አሉ። ስለዚህ ኢትዮጵያ ውስጥ ያለው የፌዴራል ስርዓቱ እንዲጠናከር ማዕከላዊ ኢትዮጵያ የራሱ ሚና አለው ማለት ነው። ሌላ የዜጎች ተሳትፎ፣ የፖለቲካ ንቃተ ህሊና፣ ሰዎች ሲቪላይዝድ የሆነ አስተሳሰብ፣ ሊበራል የሆነ አስተሳሰብ፣ በወንዝና በመንደር ያልታጠረ ማህበረሰብ መገንባት ይፈልጋል። ከዛ መውጣት ይፈልጋል። የፖለቲካል ሊበራላይዜሽን ማለት ነው።
ይሄ በማዕከላዊ ኢትዮጵያ ውስጥ አንዱ በፖለቲካ ዘርፍ ላይ እናሳካለን ብለን ካስቀመጥናቸው ግቦች እና ትልሞች አንዱ እሱ ለማለት ነው። የኢኮኖሚ ትልሞች በክልሉ ውስጥ የሀገር ውስጥ የምንበለው የውጭ ኢንቨስትመንት ፎሬን ዳይሬክት ኢንቨስትመንት የመሳሰሉትን በስፋት ማስፋፋት አለብን ማለት ነው። ስለዚህ ለኢንዱስትሪ የተከለሉ ቦታዎች ኢንዱስትሪ ሲመጣ የሀገር ውስጥም የውጭም ሲመጣ በኢንቨስትመንት በሚያስፋፋበት ጊዜ ክልሉ ይህን ሲሰራ ህብረተሰቡ ባለድርሻው ለዚህ ጉዳይ ማገዝ አለበት ነው። አንዱ የመሰረተ ልማት ማጠናከር ነው። በመንገድ ላይ፣ በውሃ ላይ፣ በሌሎችም ጉዳዮች ላይ የዲጂታል አገልግሎቶችን የገባ ትስስር የገጠር የከተማ ገባ ትስስሮችን ማጠናከር አንዱ ትልማችን ነው የሚሆነው። ስለዚህ ከዚህ አንጻር የመሰረተ ልማት በዚህ የተገነባ ክልል የመገንባት ጉዳይ ነው። በዚህ ውስጥ የገጠር ኢኮኖሚና የከተማ ኢኮኖሚ ጤናማ ፍሰት እንዲኖር የማድረግ ቅብብሎሹ ጤናማ እንዲሆን ልውውጡ ጤናማ እንዲሆን አንዱ መመገብ እንዲችል ለአንዱ ፎርዋርድ እና ባክዋርድ እንዲሆን የማድረግ ህልም እንዳለ መውሰዱ ጥሩ ነው። ሌላው ሰላም አንድነትና ማህበራዊ ትስስር የተገነባ ክልል ማድረግ ጉራጌ ከሀዲያ፣ ሀዲያ ከቀቤና፣ ቀቤና ከስልጤ፣ ስልጤ ከከምባታ፣ ከምባታ ከዶንግ እንዲህ የተሳሰረ ማህበረሰብ መገንባት አለብን። አንዱ ለአንዱ ያስፈልጋል፣ ካለ አንዱ ሌላ መኖር አይችልም የሚል የማህበረሰባዊ ትስስር መገንባት ያስፈልጋል። እንደ ማህበረሰብ እንደ ማህበራዊ ትል ማለት ነው። ይሄን ሁሉ ስናጠቃልል ማለት በሰላም የተረጋጋች በማህበራዊ ፍትህ የተጠናከረች በመሰረተ ልማት የዘመነች በህዝብ ተሳትፎ የጠነከረች ለሁሉም የክልሉ ዜጎችና ብሔረሰቦች እኩል እድል የሚፈጥር ክልል መገንባት የማዕከላዊ ኢትዮጵያ ክልል መንግስት ትልሞችና ራዕዮች ናቸው። አመሰግናለሁ። አሁን ቀጥሎ ያለን ስራ የሚሆነው በቀረቡት 3 ጽሁፎች ላይ ተሳታፊዎች ያላችሁን አስተያየት ያላችሁን ጥያቄዎች እንድታቀርቡ ነው። ክፍት ነው መድረኩ። አመሰግናለሁ። ክቡር ፕሬዝዳንት፣ ፓነሊስቶችንም አመሰግናለሁ። ገፊ ምክንያቶች ተብሎ ከተጠቀሱ አንጻር በርካታ ገፊ ምክንያቶች አሉ። እንደተባለው የእኛ ክልልም እንደዚህ ቀደም ሲል ከነበረው ክልል እንዲዋቀር የነበሩ ገፊ ምክንያቶች የሚታወቁ ናቸው። እንደተባለው የተዘረዘሩ ምክንያቶች አሉ። ግን በዋናነት ከገፊ ምክንያቶች አንጻር የኢፍትሐዊነት ጉዳይ በጣም ወሳኝ ነው የሚሆነው። ህብረተሰቡ አካባቢ የሚነሳው ኢፍትሐዊነት ጥያቄ ሁልጊዜ ለአብሮነት ፈተና ስለሆነ ለአብሮነት ትልቁ ፈተና የሚሆነው የኢፍትሐዊነት ጉዳይ ነው። ስለዚህ ይህን ለመፍታት የተደረገው ሁኔታ ጥሩ ነው። እንደ ሀገር ሲታይ የአካታች ያለመሆን ችግር ሰፊ በመሆኑ በፖለቲካ ፓርቲም ጭምር እንደ ሀገር አካታች ለመሆን የተካሄደበት አካሄድ ጥሩ ነው የሚል እምነት አለኝ። ታንኪ ማለት ፈልጋለሁ። ግን አንድ እንደ ሐሳብ እንደ ጥያቄ የሚሆን ብዬ የማነሳው ከዚህ ከአካታችነት አንጻር በፖለቲካ ፓርቲ ጭምር ሁሉም አካባቢ እንዲካተት የተደረገበት ሁኔታ እናውቃለን። ገፊ ምክንያቶች አንዳንዴ ገፊ ምክንያቶች ለለውጥ ምክንያቶች ናቸው። ገፊ ምክንያት ከሌለ ዶርማንት በሆነ ስቴፕ ነው የሚካሄደውና ስለዚህ እንዳጋጣሚ ሆኖ ገፊ ምክንያቱ ለለውጥ ለሀገሪቱ ለውጥ ለትውልድም ለልማትም ለውጥ ምክንያት ሆኖላልና እንደ ምክንያት እንደ መልካም አጋጣሚ እንወስደዋለን። እንደ ጥያቄ ግን ሊኖረኝ የሚችለው አንድ ጥያቄ ያው እነዚህ ትልቁ ነገር እንደ ሀገርን ሊያስቀጥል የሚችለው የኢኮኖሚ ሰስቴናቢሊቲ ነው። አንድ ሀገር በኢኮኖሚ ሰስቴን ስትሆን ልማቷንም ትውልዷንም ኤቭሪቲንግ እንትን ማስቀጠል ትችላለችና የተረጋጋ ኢኮኖሚ እንዴት እንፍጠር? አንዳንድ ኢኮኖሚዎች የሚዋዥቁበት ሁኔታ አለ። ሰስቴን ማድረግ ያ በልማት በርካታ ልማቶችን በማልማት በማምረት ኢኮኖሚያችንን መገንባት እንችላለን። እንደ ሀገርም እንደ ክልልም የተሰሩ በኢኮኖሚው ዘርፍ አሉ። ቅድም ዶክተር ዳዊትም አንስተውታል፣ ዶክተር ዴናሞም ነካክተውታልና ኢኮኖሚያችንን ሰስቴን ማድረግ ለሀገር ልማት አገርን ለማስቀጠል ዋጋ አለው። ሌላው ይሄ ኢኮኖሚ የሚዋዥቅበት ትልቁ ምክንያት ምንድነው? ጥያቄ እንዲመለስልንም እንደ ህዝብም የህዝብንም ጥያቄ የህዝብንም ሮሮ የምንሰማበት ሁኔታዎች አሉና
የዋጋ ግሽበት አለ፣ ያልተረጋጋ ኢኮኖሚ እየፈጠረ ነውና ለምሳሌ ማንሳት ብንችል በዚህ በነዳጅ ሰበብ የሚፈጠሩ አላግባብ የሆኑ የዋጋ ንረቶች አሉ። አሁን የነዳጅ ሁኔታ መንግስት እያስተካከለ ነው ያለው። ይሄ እነዚህ ሁኔታዎች መታረም አለባቸው። ህዝብ ውስጥ ምሬትን፣ ብሶትን እንዳያስከትሉ የወጡ የዋጋ ንረቶች ወደ ቦታቸው መመለስ መቻል አለባቸውና አንዳንዴ የማይጠበቅ የዋጋ ንረቶች ይኖራሉና እነዚህ ቁጥጥር ቢደረጉ እነዚህን እንዴት ነው መቆጣጠር የምንችለው የሚለው ጥያቄ ይመለስልኝ። አመሰግናለሁ። ብዝሃ ዘርፍ አንጻር በተለይ ከኛ ከቱሪዝም ሴክተር አንጻር የተወሰኑ ሀሳቦች ላይ አንድ ሁለት ዋና አንድ ትንሽ ከፈታ አድርጌ ለማሳየት ስለፈለግኩ ነው። ክልሉን የመልማት አቅም ልየታ ስራዎችን ነበር ሲሰራ የነበረው። ክልሉ ምን ያህል መልማት ይችላል፣ ምን ያህል በኢኮኖሚ ወደፊት ለማስፈንጠር የሚያስችሉን ምን አይነት እድሎች አሉ የሚለው በተለያዩ ዘርፎች ላይ ተሰርተዋል። እነዚህ ጥናቶች ሲሰሩ በተለያየ መንገድ ከተሰሩ ዘርፎች አንዱ የቱሪዝም ዘርፍ ነው። ቢያንስ 3-4 ጥናቶች ተደርገዋል። ከተለያዩ የዩኒቨርሲቲ አካላት የመጡ አካላት አድርገዋል። ከኛ ጋር ተቀናይተንም 2-3 ጥናቶችን በተለያየ መንገድ አድርገናል። ከዚህ አንጻር በእኛ ክልል በተለያዩ መንገድ መልማት የሚችሉ ከ293 በላይ መስህቦች አሉ። ከዚህ ውስጥ ቅድሚያ ሰተን ማልማት አለብን የሚለውን ዋና መስህቦችን ወደ 53 ለይተን ያው እየሰራን ያለን። ከነዚህ ውስጥ ደግሞ የቅድሚያ የሚሰጣቸው መስህቦችን ወደ መዳረሻነት ለመቀየር እየተሰሩ ያሉ ዋና መስህቦች አሉ። ለምሳሌ የጥያ እና የአምባርቾ 777 እነዚህ 2 ፕሮጀክቶችን ብቻ ለማልማት በዋናነት የተጠቀምነው እንደ ክልል ህዝብን የማስተባበር ስትራቴጂ ነው የተጠቀምነው። ተቋማትን ህዝብን የማስተባበር ነው። ሌሎች ተጨማሪ በማህበረሰብ ደረጃ የሚለሙ ወደ 13 መስህቦችን ለይተን መነሻ የሚሆን ቢያንስ ወደ መዳረሻነት ለመቀየር የሚያስችሉ መነሻ ስራዎችን እንስራ በሚለው የክልላችን ክቡር ርዕሰ መስተዳድር በሰጡት አቅጣጫ ኦልሞስት እየሰራ ያለንበት ሁኔታ አለ። ከዚህ ጋር ተያይዞ በአገልግሎት ዘርፍ ባለፉት 3 ዓመታት ብቻ ከ37 በላይ በተለያዩ ደረጃ ያሉ ሆቴሎች በተለያዩ የክልላችን ማዕከል አገልግሎት መስጠት ጀምረዋል። ኢንክሉዲንግ ይሄን ጭምር አሁን ያለንበትን ሆቴል ጭምር በጣም በከፍተኛ ፍጥነት የኮንፈረንስ ቱሪዝም እያደገ መጥቷል። ሌላው 64 የሚሆኑ የተለያዩ የሆቴል ፕሮጀክቶች አሁን በስራ ላይ አሉ። ቅድም የተባሉ ክልላዊ ግቦቻችንን እና ራዕዮቻችንን ለማሳካት ዘርፉ የተሻለ እንቅስቃሴ ማድረግ የሚችልበት እድል መኖሩን ለማንሳት ያህል ነው። አመሰግናለሁ። በተወሰነ መልኩ እንደ ጥያቄ ማንሳት እንፈልጋቸው የተወሰኑ ቅድም ወንድሜ ካነሳቸው በተጨማሪ በተለይ በአሁኑ ሰዓት በተለያዩ ዘርፍ ያለው የገበያ አለመረጋጋት ችግር ዋነኛ መንስኤ ምንድን ነው? ቅድም ሲነሳ በነበረው መልኩ አሁን ትርፍ አምርተን ወደ ውጭ ኤክስፖርት ማድረግ የጀመርንበት ሁኔታ አለ። ነገር ግን ደግሞ አሁን ገበያው ላይ በጣም ከፍተኛ የሆነ ወከባ ያለ ይታወቃሉ። ወቅታዊ ከነዳጅ ጋር ከጦርነት ጋር ተያይዞ ያሉ ነገሮች ይታወቃሉና ግን ደግሞ አሁን የዚህ ኢምፓክት ማይነካቸው ዘርፎች ላይም ከፍተኛ የሆነ የዋጋ አለመረጋጋት አለና ከዚህ አኳያ ያለው ነገር እንዴት ታይቷል የሚል ነገር ማንሳት ፈልጋለሁ። እንደ ጥያቄ የማነሳው ምንድነው ለለውጡ ምክንያት ከሆኑ ወይም ደግሞ እንደ መሳሪያ ከምንጠቀምባቸው ጉዳዮች ውስጥ አንደኞች ወጣቶች እና ሴቶች ያቀፈ ነው ተብሎ በዶክተር ዲላሞ ተነስቷልና ምናልባት እንደ ክልል ለወጣቶችን ማዕከል ያደረገ ፕሮጀክት በምን አይነት መልኩ ተቀርጿል? ወይስ ደግሞ የሙሉ ወጣቶችን ወይም ደግሞ የአብዛኛውን ወጣት ጥያቄ ሊመልስ የሚችል ስራዎች ተሰርተዋል ወይ? ምናልባት እንደ ክልል በከተሞች አስተዳደር ዙሪያ ማለት ነው ለወጣቶች የስብዕና ማዕከላትን ጨምሮ ሌሎች ወጣቶችን መሰረት ያደረገ ስራዎች ምን ያክል ተሰርተዋል ወይም ደግሞ እንደ ትልም የተቀመጡ ጉዳዮች አሉ ወይ የሚሉትን ቢመለስልኝ ደስ ይለኛል። እንደ ማዕከላዊ ኢትዮጵያ ክልል በባለፈው ጊዜ ቱሪዝም ቅድም ሲነሳ ነበርና ከኢኮኖሚ ጋር ተያይዞ የክልላችን መንግስት በእውነቱ ከህዝቡ ጋር መሆን እሴቶችን ማሳደግ ምን ያህል መንግስታችን እየወሰደ ያለ እርምጃ መሆኑን
በጣም ደስ የሚያሰኝ ነው። እንግዲህ ሌሎችንም ሁሉንም ሃይማኖቶች በእኩልነትና በአንድነት በመመልከት ነው ማለት ነው። ከኛ ከሃይማኖቶች ደግሞ የሚጠበቀው ትልቁ ተግባራችን እንደ ሃይማኖት አሁን በሶስቱም ሊቃውንት የቀረበውን ሐሳብ ተግባራዊ ከማድረግ አኳያ ትልቅ ድርሻ መውሰድ አለብን። አመሰግናለሁ። በመጀመሪያ ይሄ መድረክ ያዘጋጁ አካላት የተዘጋጀበትን መንገድ በጣም አድርጌ አፕሪሼት ማድነቅ እወዳለሁ። ሁለተኛ ተሳታፊው ራሱ ብዝሃ ተሳታፊ የሆነበት መንገድ ራሱ መልእክቱ በጣም ብዙ ነው የሚል እይታ አለኝ። ብዙ የህብረተሰብ ክፍሎችን የያዘ ነው። በእኛ ክልል በዓመት 5 ጊዜ ማረስ ተጀምሯል። 5 የዘር ወቅቶች ተፈጥረዋል። ከነበረበት ከሁለት በልግና መኸር ከነበረበት አሁን በልግ፣ መኸር፣ መስኖ፣ ጸደይና ቅድመ በልግ ተብሎ ማለት ነው። አሁን ግንቦት አረንጓዴ ነው፣ መጋቢት የእሸት ወቅት ሆኗል። ይሄ ስራ የፈጠረው ነው፣ ተጨማሪ መነቃቃቱ የፈጠረው ነውና ከምርታማነትም አንጻር ስናይ ዶክተር ዳዊት በደንብ ገልጸውታል። በቆሎ 121 ኩንታል ደርሰዋል እኮ በክላስተር ባመረትንባቸው ድሎችን ለመጠቀም ፕላን የማረግ ህዝቡን የማሳተፍ ባለቤት የማረግ ጉዳይ ያ ድህረ ማደራጀት ይሄ የፈጠረው ውጤት ነው የሚል በአጠቃላይ ሲወሰድ ግን ከድህነት ለመሻገር የጀመርናቸው ጉዞ አይቻልም የሰበረ በህብረተሰብ ውስጥ ይቻላልን የተከለ ወደ ኋላ መንቀል የማይቻል አዳዲስ ነገር ማምጣት ጀምረናል። ክልላችን የፍራፍሬ ማዕከል፣ የወተት ማዕከል፣ የማር የአሳ እንዲሆን እየተሰራ ያለው ስራ ተጨባጭ በየቤቱ የገባ ነው። ዝም ብሎ የሚነገር አይደለም። ዛሬ እንግዲህ በወተት በአርሶ አደሮች የወተት ፋብሪካ ምረቃ ላይ የነበሩ ሰዎች ይህንን አይተውታል ብዬ አስባለሁ። ይሄ አጠቃላይ ግን ለትልሞቻችን ለትላልቅ ትልሞቻችን መቀመጥ ለቀጣይ ለሞ ለነዚህ ትልሞች ስኬት የህብረተሰቡ ባለቤትነት ቁልፍ ነው። መሪዎች የመሪነት ሚና መጫወታቸው ህዝቡን ባለቤት ማድረግ ተችሏል። ባለቤት በመሆኑ ምክንያት በትምህርት ልማት፣ በጤና ልማት፣ በሌሎች መሰረተ ልማት፣ በመንገድ፣ በውሃ በሙሉ እያየን ነው። ሰሞኑ በርካታ ፕሮጀክቶች፣ ፕሮግራሞች እያስመረቅን ነው። ይህ አንዱ ጥሩ ማሳያ ነው ብዬ አስባለሁ። ሌላ ነገር መሄድ አያስፈልግም። ይሄ ብዝሃ ዘርፍ ኢኮኖሚ ያልነው ጉዳይ እኔ እያመጣ ያለው ውጤት ተጨባጭና የሚዳሰስ የህብረተሰቡ ተጠቃሚነት ያረጋገጠ፣ ይሄንን ግን እየተፈጠረ ያለ ተጨማሪ ፍላጎት አለ። ለዚህ ፍላጎት ዝግጅት ይፈልጋል። ተጨማሪ አቅም ጠይቃል። እይታን ማስፋት ጠይቃል። ተጨማሪ ስራ አለበት። መሪው አመራሩ ተጨማሪ ስራ አለበት። ምክንያቱም እየተፈጠረ ያለውን ፍላጎት ተደራሽ ማድረግ ያስፈልጋል። አርሶ አደሩ ዛሬ ያየነው ፋብሪካ ነገ ይሄንን በማር ይሄንን በእንሰት ይሄን በሌሎች የግብርና ምርቶች ኢንድ ቱ ኢንድ ከግብዓት እስከ ገበታ መስራት ይፈልጋል። በዚህ አርሶ አደሩም ይጠቀማል፣ ሸማቹም ይጠቀማል፣ ተደምሮ ሀገር ትጠቀማለች። ለዚህ ግን ተጨማሪ ዝግጅት ተጨማሪ አቅም መፍጠር ይጠይቃልና ይሄ ውይይት አይ ቲንክ እኔ ብዙ ነገሮችን ይፈጥራል የሚል አስተያየት አለኝ። እጅግ አድርጌ አመሰግናለሁ። አስተያየቱንም ጥያቄውንም ጨምራችሁ ተራ በተራ እንድታብራሩ ከአቶ ስንታየው ጀምራለሁ። እንደዚሁ እንቀጥላለን። እሺ፣ አመሰግናለሁ ክቡር ፕሬዝዳንት። ጥያቄና አስተያየት የሰጡ ተሳታፊዎችንም እንዲሁ ማመስገን እፈልጋለሁ። እንግዲህ ገፊ ምክንያቶቹን ስናይ እንዳልነው በርካታ ሆነው ይሄ ለውጥውን ሲሆን ኢትዮጵያ እንደ ሀገር በመቀጠልና ባለመቀጠል መስቀለኛ መንገድ ላይ የጣሉ ጉዳዮች ነበሩ። በዚህን ወቅት ከመስቀለኛ መንገድ መታደግ የቻለው በርካታ ስራዎች ተሰርተው ቢሆንም ሁለት ጉዳዮች ግን በጣም መሰረታዊ ናቸው። የመጀመሪያው ከመስቀለኛ መንገድ ኢትዮጵያን የታደገው ሐሳብ ነው። ቅድም እንዳልን ወደዛ ስንሄድ ሐሳብ የነጠፈበት ሁኔታ ነው የነበረው። ይሄ ሐሳብ ኢትዮጵያውያን የጋራ ህልምን እንዲሰንቁ የሚያደርግ ሐሳብ። ሁለተኛ ለውጡን ለመምራት የመረጥነው እሳቤ ነው። ለውጡን ለመምራት የመረጥነው እሳቤ ቶታሊ የሚንድ አይደለም ማለት ነው። እንደምናውቀው ኢትዮጵያ ሀገራችንም ትሁን ክልላችን ብዝሃ ክልል ናቸው። የመረጥነው ይሄን አቻችሎ ለመምራት የመረጥነው ስርዓት ፌዴራሊዝም ነው። በዚህ ስርዓት ውስጥ ማካተት ማሳተፍ ከሌለ ፌዴራሊዝሙ ሊቀጥል አይችልም ማለት ነው።
ስለዚህ ያለ ፍትሐዊነት፣ ያለ ተሳትፎና ያለ አካታችነት ኢትዮጵያን ማስቀጠል እንደማይቻል እሙን ሆኖ የወጣ ንቅናቄ ነው የታየው። በዚህ ምክንያት አንዱ እርማት የነበረው አካታችነት ነው። ይሄን ለማየት አሁን በኢትዮጵያ የአመራር ስርዓት ውስጥ በኢትዮጵያ የከፍተኛ አመራር ስርዓት ውስጥ ያልተወከለ ብሔር ብሔረሰብ የለም ማለት ነው። ከፓርቲው ጀምሮ ህብረ ብሔራዊ የሆነ አደረጃጀት ያለው ፓርቲ ነው የተመሰረተው ማለት ነው። ክልላችን አዲሱ መንግስት ከተቋቋመ በኋላ መጀመሪያ ያደረገው ምንድን ነው ያለው ህዝቡ ውስጥ የሚል ህዝቡን የማዳመጥ ስራ ነው የሰራው ማለት ነው። ክቡር ፕሬዝደንቱ አድሬስ እስከሚያደርጉ ድረስ ጠቅላላ የክልሉ ህዝብ ውይይት ነው የተደረገው። በውይይቱ የሚነሱ ሀሳቦች ተለቅመዋል። እነዚህ የተለዩ ጉዳዮች በአጭር ጊዜ የሚፈቱ በመካከለኛና በረዥም ጊዜ የሚፈቱ ተብለው ተለይተው እቅድ ወጥቶላቸው ስራ ላይ ነን ያለ ነው። አንዱ የምንሰጣቸው ምላሾች ህጋዊ መሰረት ሊኖራቸው ይገባል። መጀመሪያ መዋቅር መደራጀት አለበት ብለን ነው የተስማማ ነው። መዋቅር ተደራጅቷል። እዛ በኋላ ሲነሱ ያሉ የልማት የሚሆን ሌሎች የማካለል ጥያቄዎች በጥናትና በተለያዩ ሜካኒዝሞች ታይተው ከህዝባችን ጋር እየተወያየን እንፈታለን የሚል ግልጽ አቅጣጫ የተቀመጠላቸው ናቸው ማለት ነው። ሶስተኛው ከመዋቅር ጥያቄዎች ጋር አሁንም ያልቆሙ መዋቅር ጥያቄዎች አሉ የሚል የተነሳ አለ። በመሰረታዊነት መረዳት ያለብን ለኋላው እንደ ክልል በጣም ማስተካከል ያለብን ከመዋቅር ጋር የሚያዙ ጉዳዮች አሉ። በአመራር ደረጃ ውይይቶች ተደርገው ተግባቦት የተደረሰባቸው ጥናትም የተካሄደላቸው። እንግዲህ እነዚህ አደረጃጀቶች ያስፈለጉበት መሰረታዊ ምክንያት ምንድን ነው? ለህዝቡ ቅርብ፣ ተደራሽ አገልግሎት ውሳኔ መስጠት ነው። ህዝብን ማገልገል ነው። የእነዚህ አደረጃጀቶች መሰረታዊ ዓላማ ወይም የተፈጠሩለት ዋና ማዕከላዊ ነጥብ ህዝቡን ማገልገል ነው። በእኛ ክልል የሚያስፈልገን ምን ያህል አመራርና ምን ያህል ሰራተኛ ነው፣ አሁን ያለው ምን ያህል ሰራተኛ ነው የሚለው የመንግስት ሰራተኛም አጠቃላይ አመራር ጥናቶች ተካሂደዋል። ሲታይ በጣም ከፍተኛ ክምችት ነው ያለው። በክልሉ ላይ በጣም ክምችት ነው ያለው። ለልማት የሚውሉ በጀቶች ለአስተዳደራዊ ወጪዎች እንዲውሉ የሚያደርግ ሁኔታዎች አሉ ማለት ነው። ጥናቶቹ የሚያሳዩት ይሄንን ነው። ስለዚህ መዋቅር ማስፋት በአንድ በኩል የውሃን ጥያቄ፣ የመንገድን ጥያቄ፣ የጤና ጣቢያ ጥያቄን አቁም የሚል ነገር አለው ማለት ነው። ይህን መረዳት አለብን። ስለዚህ ከዚህ አንጻር እንደውም መዋቅር ያስፈልጋል። ጠንካራ እውቀት ያለው አገልግሎት መስጠት የሚችል ሰው አሁን ለህዝቡ አገልግሎት ከሆነ የሚጠየቀው መውረድ ያለበት ቀበሌ ነው የሚል እይታ ነው ያለ እንደ ክልል ማለት ነው። ህዝቡ አገልግሎቱን የሚፈልገው በቅርቡ ነው። ይህን አገልግሎት ማግኘት ያለበት ቀበሌ ማዕከል ላይ ነው። የትኛው ትክክል ነው፣ የትኛው ትክክል አይደለም፣ የትኛው ህዝብን የሚጠቅም ነው፣ የትኛው ህዝብን የማይጠቅም ነው የሚለውን ህዝብን እያወያዩ የአደረጃጀት ጥያቄን ማየት ተገቢ ይሆናል። ኢንፍሌትድ በሆነ መንገድ ሲመጣም ምናልባት ከመሰረታዊ ዓላማ ሊያወጣን ይችላል የሚል እይታ ነው ያለኝ። አፍሪካ ብዙ ጊዜ እንዳያችሁት ከሆነ በሁለት ፍልስፍናዎች ሰለባ ሆና ነው የቆየችው። አንደኛ የኪሲንገር የአፍሪካ ፖሊሲ አይታችሁ ከሆነ ኪሲንገር የአፍሪካ ፖሊሲ አፍሪካኖች እይታቸው ተጋርጦ እንዲቆዩ እና የማየት አቅማቸው ካፓሲቲ ሌስ እንዲሆን ፐርፔዝል የተሰሩ ነገሮች ናቸው። እርስ በርስ ያለመተማመንና ያለመደጋገፍ፣ ያለ ፍቅር እንድናድግ ወይንም ፖለቲካ ስራችን በዛ ልክ እንዳይሆን የተሰሩ ማቀፎች ነበሩ። ከዚህ አንጻር አፍሪካ የኢኮኖሚና ሌሎች አቅሟ ከመጠቀም ይልቅ በእነዚህ ነገሮች ስትጠመድ የቆየችበት ሰፊ ነገሮች ነበሩ ማለት። አሁን ከዛ ማነቆ ወጥታ መጀመሪያ ከአፍሪካም ደግሞ የምትጠበቅባት ኢትዮጵያ ነች ማለት። ኢትዮጵያ ደግሞ ራይዝ ካደረገች ከወጣች የአፍሪካ አይኗን ትከፍታለች ማለት። አንደኛ የምዕራባውያን ያደጉበት ትልቁ መንገድ መርህ መከተል።
ኤዥያኖችና ወደ ላቲን አሜሪካ ስንሄድ መሪ መከተል ነው። መሪ በላይ ለአገር ሊያስብ የሚችል የለም ብሎ ነው ኤዥያ ብታዩ ማለት። ሁለተኛ ደግሞ መሪህን መከተል ያስፈልጋል። ግንኙነታችን እንደ አመራር የምንሰራቸው ስራዎች መሪህና መሪ ካልተከተል ዘላቂ የሆነ ኢኮኖሚ ለውጥ ማምጣት አንችልም። ሁለተኛ ደረጃ ዘላቂ ልማት ለማምጣት ማኦ ዜዱንግ የሄደባቸው መንገድ በጣም ደስ ይለኛልና እርዳታ ቻይና ተሪባ እርዳታ ስትሰጥ ወንዝ ውስጥ ነው ያራገፈው፣ ሰው ሰርቶ ይብላ ብሎ ማለት። ፈጣሪ ይስጣቸውና ባርካቸውና ምዕራባውያን ስንዴ በመከልከላቸው ሌሎቻችሁ ባላቅም እኔ ደስ ብሎኛል። ስለዚህ እነሱ ባይከለክሉን ኖሮ ስንዴ ለማምረት እንደዚህ አንረባረብም ነበረ፣ ይሄኛውን ያክል አቅርቦት አይኖርንም ነበር። ስለዚህ በአንድ በኩል ገፊ ምክንያቶች ራሳችን እንድንችል ጥሩ ምክንያት እየፈጠረን ነውና እንደውም የሀገራችን ሰው ምን ይላል መሰላችሁ? ራሳችሁ እንድትችሉ ክፉ ጎረቤት ይስጣችሁ ይላል። ክፉ ጎረቤት ካለ ዕቃ ትገዛላችሁ፣ መልካም ጎረቤት ካለ ደግሞ ትዋሱና ጥገኛ ሆናችሁ ትቆያላችሁ። የሰው ኬክ 5 ዓመት እየበላን እየሳቅን ከምንቆይ እያለቀስን ቆሎ ቆርጥመን ነገ ራሳችን መቻል የተሻለ ነው ብዬ አስባለሁ። አንዱ የምግብ ዋስትና ማረጋገጫ መንገዶቻችን አጠናክረን መሄድ ነው ብዬ አስባለሁ። ሁለተኛ በጠባብ መሬት ላይ ከፍተኛ ምርት የሚሰጡ ሰብሎች ላይ ትኩረት ማድረግና ዘመናዊ እርሻዎች ላይ ትኩረት ማድረግ ሰላማችን ከምንም ጊዜው በላይ በመጠበቅ ሳይድ ኢፌክቱንም እየቀነስን ውጤቱንም እየጨመርን መሄድ እንችላለን የሚል እምነት አለኝ። አመሰግናለሁ። ከቲልሚ ጋር የተያዙን 4 መሰረታዊ ነገሮች አሉ። ከቲልሚ ፐርስፔክቲቭ አነሳዋለሁ። አንዱ እሱ ነው። ሌላ ለወጣቶች ምን የታሰበ ነገር አለ? ስደትና ፍልሰትስ ለመቀነስ እንደ ማዕከላዊ ኢትዮጵያ ክልል መንግስት የሚል ተነስተዋል። አቶ ሳሙኤል ያነሳው እንደ አስተያየት ነው። የቱሪዝምና ባህል ልማት የሚለው እንደ አስተያየት ነው የሚወስደው። ይሄ የምግብ ሉዓላዊነት በአንድ ዓመት የሚጨርሰው አይደለም። ቻይና ይሄንን ለማድረግ ከ40 ዓመት በላይ ወስዷል። ወደፊት መጪ ትውልዶች ተስፋ እንዲጭር ከዚህ አንጻር ራስን በምግብ የመቻል ጉዳይ ለዚህ ነው የሌማት ትሩፋት የተለያዩ ኢኒሼቲቮች በየአካባቢ በገጠሩ በከተማ እየተሰራሉ ማለት በምግብ ራሳችንን መቻል አለብን የሚለው አንዱ እሱ ነው። ሌላው ዘላቂ ግብርና የሚባለው ኮንሴፕቱ በጣም ሰፊ ነው። የስነ ምህዳር ጥበቃዎች፣ የአፈርና ውሃ ጥበቃ፣ አረንጓዴ አሻራ የሚባሉ በሀገር ደረጃ የሚሰሩ የዘላቂ ግብርና ላይ የኢንቴግሬትድ አግሪካልቸራል አፕሮች ማለት ከዚህ አንጻር ሊታይ የሚችል ነው። ይሄ ለግብርና ለምግብ ሉዓላዊነት መሰረታዊ ጉዳይ ነው የሚሆነው። የተረጋጋ ኢኮኖሚ በሀገሪቱ በዘላቂነት ማረጋገጥ ጉዳይ ይህም አንጻራዊ ነው። ትልም ነው አንዱ የኢኮኖሚ ትልም በሀገሪቱ ሆነ በክልላችን የተረጋጋ የኢኮኖሚ ስርዓት በዘላቂነት መገንባት ይህ ትልም ነው። ማክሮ ኢኮኖሚክ ስቴቢሊቲ ጊዜ ይወስዳል። በኢትዮጵያ ኢኮኖሚ ብቻ የሚወሰን አይደለም። ማክሮ ኢኮኖሚ ስቴቢሊቲ ኢንተርናሽናል ማርኬት ላይ ፕራይስ ዲፋይን ማድረግ አንችልም። እኛ ፕራይስ ትኬት ነው። ነዳጅ ምሳሌ ነው። ማዳበሪያ ቆንጆ ምሳሌ ነው። የማዳበሪያ ተማን የኢትዮጵያ መንግስት ያወጣል እንዳትወስመን አይችልም። አይሆንም ካለን ድጎማ ነው ልንሰጥ ምንችለው ለአርሶ አደሩ። ከዚህ ውጭ ፕራይስ ሜከር ተማን ልናወጣ አንችልም የማዳበሪያ ማለት ነው። ኤክስፖርት ሴክተሩን በደንብ ማሳደግ ካልቻለን ማዕከላዊ ኢትዮጵያ ባለው ጸጋ የኤክስፖርት ምርት ማሳደግ የምንችል ከሆነ ለሀገር ኢኮኖሚ መረጋጋት ሚናችን እየተወጠን ነው ማለት ነው። ውጭ የክልል ማዕከላዊ ኢትዮጵያ ክልል መንግስት ምን እየሰራ ነው? ከወጣቱና ከውጭ ፍልሰት መቀነስ ጋር ተያይዘዋል። እሱ ነጥቦች ያነሳል። 1-5-6 ነጥቦች አሉ። አንደኛው የስራ ዕድል መፍጠር ነው። ይህንን አስችሎ ራሱን የቻለ ተቋም አለ። አንዳንዴ መናገርም ጥሩ ይመስለኛል። በዚህ ስራ ላይ ብዙ ርቀት ሄደናል። እውነት ለመናገር ብዙ ርቀት ሄደናል። የተሻለ አፈጻጸም አሳይተናል። አቅማችንም ልምድም ወስደንበታል። በዚህ ላይ ግን ካለው ከችግሩ ስፋት አንጻር ገና ብዙ መስራት እንዳለብን የሚያመላክቱ ጉዳዮች አሉ። እንግዲህ በዛሬው ዕለት በማዕከላዊ ኢትዮጵያ ክልል በሆሳና ከተማ ከአደረጃጀት ሽግግር ወደ ልማት ማዕከል በሚል የተዘጋጀው የፓነል ውይይት
ሶስቱም አቅራቢዎች ካቀረቡ በኋላ ከቤቱም የተለያየ ሀሳቦች ቀርበው ወደ ማጠቃለያ ምዕራፍ ደርሰናል። ወጣቶች ብዙ ስላላችሁ እዚህ አንዳንድ ማጠቃለያዎች ስንሰጥ ወደ ኋላ መለስ ብለን የኢትዮጵያን ታሪክ መሰረት አድርገን ብንሄድ ለመገንዘብ አንዳንድ መጽሐፍቶችንም ወደ ኋላ መለስ ብላችሁ ለማየት ስለሚመች አንዳንድ ጉዳዮች ወደ ኋላ ተመልሰን እናያለን። ገፊ ምክንያት ተብሎ ከቀረቡት ውስጥ ገፊ ምክንያት ሁለት ናቸው። በተለያየ መንገድ ተነስተዋል፣ ግን መሰረት ተደርጎ የሚወሰዱት ሁለት ናቸው። አንዱ የህዝብ ተሳትፎ ነው። ሁለተኛው የህዝብ ተጠቃሚነት ነው። ሲምፕል አድርጎ ለመያዝ የህዝብ ተሳትፎ የጎደለበት ስራ፣ የህዝብ ተጠቃሚነት የጎደለበት ስራ ሁልጊዜ ቅሬታ ያመጣል። ሁልጊዜ ቅሬታ ያመጣል። ይሄን ለማስተካከል ከዚህ በፊት በነበሩ የአብዮት መንገዶች መሄድ ትክክል አይደለም ብሎ የለውጡ መንግስት ከገመገመ በኋላ የራሱን ስትራቴጂ አምጥቷል። የመደመር ፍልስፍና፣ ወደ አንድ መምጣት፣ መሰባሰብ፣ ከሚነጣጥሉ ነገሮች መውጣት፣ በጋራ ማሰብ፣ በጋራ መስራት የሚል አስተሳሰብ ይዞ መጥቶ ተግባር ያደረገው የሪፎርም አሰራርን ነው። ተግባር ያደረገው አንዳንድ ሀገሮች ሞክረውታል። ሪፎርም ሌላ ጉዳይ ሳይሆን በውስጡ የሚይዘው ከኋላ ካሉ ነገሮች የሚጠቅሙ ነገሮችን ይወስዳል ነው የሚለው። ሁሉንም ከኋላ ያሉ ነገሮች አይኮንንም፣ ሁሉንም ከኋላ ያሉ ነገሮች አይጥልም። የሚጠቅሙ ጉዳዮችን ለቅሞ ቆጥሮ አዲስ ሪፎርም ለሚያደርግበት ስርዓት ይጠቀማል። የመጀመሪያው ጉዳይ የኢኮኖሚ ግንባታ እይታ ለውጥ አለ። የኢኮኖሚ ግንባታ እይታ ለውጥ አለ። ሁለት ናቸው። አንደኛው አገር በቀል የሆኑ እይታዎችን መጠቀም ነው። ሁለተኛው ግብርና መርህ ብቻ ከነበረበት ሌሎች ሴክተሮች ላይ ማስፋት ነው። ሁለተኛው የፖለቲካ እይታ ለውጥ አለ። በአዲሱ መንግስት ምንድናቸው ለውጦቹ? የአሰባሳቢነት፣ የጋራ ትርክት፣ የመደመር እሳቤ፣ ምክክር ሲስተም ማፍረስ ሳይሆን ባለው ላይ መገንባት፣ የተደማሪ ለውጥ የማምጣት አንዱን ለውጥ መጣል ሳይሆን የመጣ ለውጥ ካለ በሱ ላይ ደምሮ ሌላ ለውጦች ደምሮ ማሳደግ፣ ራስን የመቻል አስተሳሰብ። እነዚህ በትውልድ ግንባታ ላይ ለውጥ መኖሩን ማየት ይቻላል። እነዚህ ተደምረው አንድ ላይ ሄደው በግብርና፣ በኢንዱስትሪ፣ በአገልግሎት ተወዳዳሪ ክልል ለመፍጠር እየሰራናቸው ያለን ስራዎች ጎልተው እየወጡ ያሉበትን ሁኔታ በማጠቃለያ መውሰድ ጥሩ ይሆናል። ለወደፊቱ ትኩረት ማድረግ ያለብን ምንድን ነው ተብሎ የተነሳው፣ በተሳታፊውም የተነሳው በአቅራቢዎችም የተነሳው ሁለት ጉዳይ ነው። አሁንም መልሰን ማሳደግ ያለብን የመጀመሪያው የህዝብን ተሳትፎ ማረጋገጥ ነው። ሁለተኛው የህዝብ ተጠቃሚነትን መልሰን ማረጋገጥ ነው። ሶስተኛው የሀገረ መንግስት ግንባታ ላይ መረባረብ። የብዙ ሀገሮች ታሪክ እናነባለን፣ ያደጉበትን መንገዶች እንወስዳለን። ግን መልሰን ሀገራችንን ለማሳደግ የምናነሳቸው ጉዳዮች ደግሞ በዛ ደረጃ ላይ ሳይሆኑ እየቀሩ ናቸው። ይሄን የርብርብ አካል ማድረግ በጣም ተገቢ ይሆናል የሚል ተነስቷል። የዜጎችን የማምረት አቅም መገንባት። ዜጎች ምርት የሚያመርቱት በግብርና ብቻ አይደለም። ምርት በኢንዱስትሪ አለ፣ ምርት በግብርና አለ፣ ምርት በቴክኖሎጂ አለ፣ ምርት ሁሉም ጋር አለ። ይሄን ማሳደግ ያስፈልጋል። የትውልድ ግንባታ ላይ በጣም ዛሬ በተለያየ መንገድ የተነሳ ቢሆንም በደንብ ማስታወሻ ይዘን መሄድ መስራት የሚያስፈልገን ጉዳይ ትውልድን የሚገነቡ አካላት አሉ ወይም ተቋማት አሉ። እነሱ ላይ ርብርብ ያስፈልጋል የሚል ነው ከቤቱም የተነሳው። የመጀመሪያው ቤተሰብ ነው። ቤተሰብ ልጆቹን በማሳደግ በመለወጥ በመምከር ከየት ተነስተው የት ይደርሳሉ የሚል ነገር ማሳየት ተገቢ ይሆናል ነው። ሁለተኛው ትምህርት ቤቶች ናቸው። ትምህርት ቤቶች የቀለም ትምህርት ከመስጠት ባሻገር በርካታ ጊዜ ልጆች የሚውሉት ትምህርት ቤት ስለሆነ ወጣቶችን በመቅረጽ በማስተካከል በተለይም በትምህርት ቤት ውስጥ የሚገኙ የተለያዩ ክበባት የወጣቶችን የወደፊት ችሎታ ጭምር በማውጣት ትልቅ አስተዋጽኦ አላቸው።
እዚህ ላይ መረባረብ ይኖርብናል ነው። ሶስተኛው የእምነት ተቋማት ሁሉም ሰው እንደ ሀገር ሲገለጽ ትልቅ ፐርሰንት አማኝ ነው ተብሎ ነው የሚገለጸውና የእምነት ተቋማት በትውልድ ግንባታ ላይ ትልቅ አስተዋጽኦ ሊኖራቸው ይገባል። ሌላው ማህበረሰብ ነው። ልጆቻችንን የሚያሳድጉት ማህበረሰብ ናቸው። ኮሚኒቲው ነው ልጆችን የሚያሳድገው። ኮሚኒቲው ሻርፕ ሲሆን የተስተካከለ ሀሳብ ሲኖረው ልጆች በዛ ውስጥ በጥሩ ሁኔታ ተቀርጸው ሊያድጉ ይችላሉ የሚሉ ሀሳቦች ተነስተዋል። እነዚህንና የመሳሰሉትን ሀሳቦች ወስደን በዛሬው ዕለት በነበረን ውይይት ላይ በወረቀት አቅራቢነት ለተሳተፋችሁ፣ ከተለያየ ተቋማት ወክላችሁ ተሳታፊ ሆናችሁ ለመጣችሁ ሰዎች ትልቅ ምስጋና እያቀረብኩ ውይይታችን ኦፊሻሊ በዚህ መጠናቀቁን አሳውቃለሁ። አመሰግናለሁ።